ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምናየው ስለ ጨጓራ ህመም ነው። እንግዲህ ከዚህ ጋር ተያይዞ እንግዲህ ለጨጓራ ህመምተኞች የማይመከሩ ምግቦችና መጠጦች ምንድን ናቸው? እንዲሁም ከዚህ ጋር ተያይዞ ለጨጓራ ህመምተኞች የሚሆኑ የማይጎዱ ወሳኝ ምግቦች ምንድን ናቸው የሚለውን አንድ በአንድ የምናየው ይሆናል። አጠቃላይም እንግዲህ ጨጓራ በሽታ ሲባል ምን ማለት ነው የሚለውን አያይዘን በዚህ ቪዲዮ ላይ በስፋት የምናይ ይሆናል ማለት ነው። ከዛ በፊት ግን ሁላችሁም እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ እንግዲህ የጨጓራ በሽታ ማለት የጨጓራችን የውስጠኛው ሽፋን ወይም ደግሞ ግድግዳ መቆጣት ማለት ነው። ይህ ችግር እንግዲህ በባክቴሪያ አማካኝነት በሚመጣ ኢንፌክሽን፣ በውጥረት እና ጭንቀት፣ በአልኮል ወይም ደግሞ ጨጓራን በሚያበሳጩ ወይም በሚያስቆጡ ምግቦች ሊከሰት ይችላል። እንግዲህ የጨጓራ በሽታን ለመቆጣጠር ከሕክምና ባለፈ የምግብ ምርጫ ወሳኝ ሚናን የሚጫወት ይሆናል ማለት ነው። እንግዲህ አንዳንድ ምግቦችና መጠጦች የሆድ ህመም፣ የሆድ መነፋት፣ ማቅለሽለሽና የምግብ አለመፈጨት የመሳሰሉ ምልክቶችን ሊያባብሱ ይችላሉ ማለት ነው። ይህም እንግዲህ ከጨጓራ ጋር ተያይዞ የሚነሱ ጉዳዮች ናቸው ማለት ነው። እንግዲህ ከዚህ ጋር ተያይዞ የጨጓራ ህመም ካለባችሁ መወገድ ወይም ደግሞ ማስወገድ ያለባችሁ አንዳንድ ምግቦችና መጠጦች አሉ። እንግዲህ ከምግቦቹ ስንጀምር የጨጓራ ህመምተኞች ማስወገድ ካለባቸው ምግቦች መካከል አንደኛውና የመጀመሪያ ቅመም የበዛባቸው ምግቦች ናቸው። እንግዲህ እነዚህ ምግቦች የጨጓራ ሽፋንን ሊያበሳጩና ቁስለቱን ሊያባብሱ ስለሚችሉ ቅመም የበዛባቸው ምግቦችን ማስወገድ አስፈላጊ ነው ማለት ነው። ሌላኛውና ሁለተኛው እንግዲህ የተጠበሱና ዘይት የበዛባቸው ምግቦች ናቸው። እንግዲህ እነዚህ ለመፈጨት አስቸጋሪ ናቸው፣ እናም የጨጓራ አሲድ እንዲጨምር የሚያደርጉ ምግቦች ናቸው። ስለዚህ የተጠበሱና ዘይት የበዛባቸው ምግቦችን ማስወገድ አስፈላጊ ነው ማለት ነው። ሌላው እንግዲህ በፋብሪካ የተቀነባበሩ ስጋዎች ሌላኞቹ ምግቦች ናቸው። እንግዲህ እነዚህ በውስጣቸው ለጤና ጎጂ የሆኑ ማቆያ ኬሚካሎችንና ጤናማ ያልሆኑ ቅባቶችን ይይዛሉ። ይህም እንግዲህ የጨጓራ ህመምን እና ምቾት ማጣትን ሊያስከትሉ ይችላሉ ማለት ነው። ሌላው እንግዲህ አሲዳማ የሆኑ ምግቦች ናቸው። እንግዲህ እንደ ሲትረስ ፍራፍሬዎች ማለትም ብርቱካን፣ ሎሚ፣ ቲማቲም እና ቆምጣጤ ያላቸው ምግቦች የጨጓራ መቆጣትን ሊጨምሩና ሊያባብሱ ይችላሉ። ሌላው እንግዲህ ብዙ ሰው ልብ የማይለው የወተት ተዋጽኦች ናቸው። እንግዲህ ለአንዳንድ የጨጓራ ህመምተኞች ወተትና አይብ የሆድ መነፋትንና ህመምን ሊያባብሱ ይችላሉ። ነገር ግን ይሄ ለሁሉም ሳይሆን ለጥቂቶች የሆነ ብቻ ነው ማለት ነው። ሌላው እንግዲህ መወገድ ያለባቸው መጠጦች ውስጥ ምን አይነት ናቸው ካለን እንግዲህ አንደኛው አልኮል ነው። አልኮል እንግዲህ ጨጓራን በእጅጉ የሚያበሳጭ ወይም ደግሞ የሚያስቆጣ ከመሆኑም በላይ የመፈወስ ሂደቱን የሚያዘገይ ይሆናል ማለት ነው። ሌላው እንግዲህ ካይፊን ያላቸው መጠጦች ናቸው። እንግዲህ እነዚህ ማለት እንደ ቡና ማለት ነው። እንግዲህ አሲድ ምርትን በመጨመር ቃርን ሊያባበሱ ይችላሉ ማለት ነው። ሌላው እንግዲህ ካርቦኔትድ የሆኑ ለስላሳ መጠጦች ሌሎች ማቆም ያለባችሁ መጠጦች ናቸው ማለት ነው። እንግዲህ የሆድ መነፋትና ጋዝን በመፍጠር የጨጓራ ህመምን ወይም ደግሞ ምልክቶችን ያባብሳሉ ማለት ነው። ሌላው እንግዲህ ጠንካራ ሻይ ነው። እንግዲህ ካይፊንና ታኒን የተባሉ ንጥረ ነገሮችን ስለሚይዝ ጨጓራን ሊያበሳጩ ወይም ደግሞ ሊያስቆጡ ይችላሉ ማለት ነው። ስለዚህ እነዚህ ከላይ የነገርኳችሁ መጠጦችና ምግቦችን ማስወገድ ወይም ደግሞ መቀነስ የሚኖርባችሁ ይሆናል፣ ወይም በመጠኑ ማድረግ ይኖርባችኋል ማለት ነው። በአጠቃላይ እንግዲህ ምን መምረጥ አለባችሁ የሚለውን ስናይ እንግዲህ በምትኩ የጨጓራ በሽታ ያለባቸው ሰዎች ለስላሳ አሲድ የሌላቸውና በቀላሉ የሚፈጩ ምግቦችን መምረጥ አለባቸው። እነዚህም ስንል እንግዲህ እንደ ሩዝ፣ የተቀቀለ ድንች፣ አጃ፣ ሙዝ፣ ከእጽዋት የተሰሩ ሻዮችና ሌሎች ምግቦችንና መጠጦችን በምትኩ መመገብና መጠጣት የሚያስፈልግ ይሆናል ማለት ነው። እንግዲህ በትንሹ ማለትም በትንሽ መጠን እና በተደጋጋሚ መመገብ እንዲሁም ማታ ላይ ከመሸ በኋላ ዘግይቶ ከመብላት መቆጠብ ምልክቶቹን ለመቆጣጠር ይረዳል። እንዲሁም በሽታውን ለመቀነስ የሚረዳ ይሆናል ማለት ነው። ሌላው ማወቅ ያለባችሁ ጉዳይ እንግዲህ በተደጋጋሚ የሆድ ህመም ወይም ደግሞ ምቾት ማጣት ካለባችሁ ትክክለኛውን ምርመራና ሕክምና ለማግኘት
የጤና ባለሙያ ወይም ሐኪም ማማከራችሁን መርሳት የለባችሁ ማለት ነው። ምንጊዜም ለጤናችሁ ቅድሚያ መስጠት ይኖርባችኋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው